እንደ የሚጻጻፉበት እሱ ነው ሪፖርት የሚያደርገው። ከዛ ህግ ነው የራሱን ውሳኔ የሚወስነው። ህግ ነው። እኛ ግን አይደለንም። እኔ በበኩሌ ከዛ በኋላ ሳምንት ወታኝ ነገር እንደ ልማዳችን ለነገሩ ልጆቹ ከሶሻል ሚዲያ ቀርተዋል። ማንም ስለማንም አያገባው ምንም። እኔም ራሴ አሁን የመጨረሻ ኢንፎርሜሽን ነው። ልጆቹን በተመለከተ ምንም አይነት ኢንፎርሜሽንን መስጠት አይቻልም። ልጆቹን በተመለከተ ከስዕል ያለፈ ኢንፎርሜሽን ራሱ አይቻልም። በቃ አይቻልም። ከፎቶ ውጪ ስለ ልጆቹን ማውራትም አይቻልም። ከአሁን በኋላ ማለት ነው። ልክ ከትናንት ወደ ከፍርድ ቤት ከወጣን ጀምሮ ስለ ልጆቹ ምንም አይነት ነገር መስጠት አይቻልም። ከዚህ በኋላ ምንድን ነው የሚሰጠው? የሚቀጥለው ስቴፕ ምንድን ነው ቢባል ስ ዳንጀረስ ለሱ እንደ አባት እንደ እናትም ዳንጀረስ ነው። እሷም በስነስርዓቷ ልጆቿን ማሳደግ አለባት። እናትነቷን መወጣት አለባት። እሱም 50-50 የሚባል ማለት ነው። እሱም የአባትነቱን ድርሻ ካልተወጣ፣ እሷም የእናትነቷን ድርሻ ካልተወጣ ለሁለቱም ህግ ጥሩ አይደለም። ያ ደግሞ ስራ ደግሞ ያው እንደ ልማዳቸው እዚህ ሀገር ብዙ ወንዶች ምንድነው የሚያደርጉት? የጥቁር ስራ ነው የሚሰሩት። ምክንያቱም የልጅ ገንዘብ ስለሚከፈል 350 ዩሮ ነው የሚከፈለው ለአንድ ልጅ። ባደጉ ቁጥር ደግሞ እንግዲህ 700 ዩሮ ስራው 2500 ዩሮ ቢሆን በአንድ ጊዜ 700 ብር ጉምድ ይልባቸዋል። የቤት ኪራይ ያለ ከዛ በላይ ያለው የቀረውን ገንዘብ ነው የምትኖሩት። 250 ቀርቷል። አህያ 350 ዩሮ ገብቷል ለአንድ ልጅ አባት ሲከፍል እስከነምናምኑ ማለት ነው። ለሁለት ልጅ እንግዲህ 700 ዩሮ ነው። 700 ዩሮ ቁጭ ብለን ልንበላ ነው ማለት ነው። እኛ ሁላችንም ቸብ ልንበት 700 ዩሮ ከዛ እንደ እናትነት ደግሞ ከመንግስትም ከዛም ድጎማ አለ። ቢያንስ ወደ 1500 ዩሮ ሳምሪዬ እጇ ላይ ገባ ይላል ማለት ነው። አባት 700 ይሰጣል፣ ሌላ 750 ይሰጣል፣ 1500 ከሷ 5000 ደሞዝ ጋር 6500። እኔ ጂጂ ስራ የማያስፈልገኝም አንድ አበባ ይማል ልጅ ሶፋ ላይ ሄጄ እንዲቁጭ ብዬ እበላለሁ ከራሴ ጡረታ ይናራ ማለት ነው። ይሄም አለ ብዙ ሰው ያላወቀው። ከዛ በአመት አንዴ ደግሞ ቫኬሽንም አለ። በጣም ችግር ነው። እኔ እንደዛ ነው የማውቀው። የሳምሪ ደግሞ 5000 ዩሮ ነው። ያ እንደዛ ነው። የቤት ኪራይ 1500 ዩሮ ነው የምትከፍለው። እስከ መብራት እስከነምናምን ይሄዳል። የልጆቹ ክፍል ምናምን እስከነቀለባቸው ከእንደገና ለልጆች ኤክስትራ የሚሰጥ ገንዘብ አለ። ያው እንግዲህ 500 ሺህ ብር በወር ታገኛለች ማለት ነው። በኢትዮጵያ ስንት ብር የሚገኝ አይደል ነው? ስንት ብር ነው? $5000 ስትመነዝሩት በዚህ ማለት ነው። ፕሉስ ቲክቶክ ትለምናለች አንድ አበባ። ዩቱብ እንኳን ዝም ብሎ ነው አንዳንድ ትሰራለች። በቃ ልጅቷ ሎካ ወደ 10,000 ዩሮ ትገባለች። ነገ ፕራይቬት ጀት ትገዛለች ማለት ነው። ለልጆቿ ፕራይቬት ስኩል ታስተምራቸዋለች። ዋይ ጨምሯል የነርሶች ገንዘብ እዚህ ሀገር። ሌላ ጥቅምም አለው። ንግድ ደግሞ ትሸቀላለች። ሀገር ቤት የሆነ ነገር ከፍታለች። በቃ ሀብታም ናት ባጭሩ። እድሜ ይስጣት እንጂ ከዛ ቆንጆ አማች ታመጣልናለች። ዋናው ልጆቹን ታስተምርልን ደህና ቦታ ላይ። ካልኩሌት አረኩባችሁ። አይ ግን እግዚአብሔር ግራ ይገባኝ ነው። በመጨረሻ እኮ እስኪ ቆይ አንድ ጊዜ ልነቃቃ። ወይ እኔ ተኝቻለሁ ወይ ህዝቡ ተኝቷል። አንዳንዴ ሰርፕራይዝ ነው የሚያደርገኝ የሚያወሩት ወሬ እና ዛትስ ዋይ ትንሽ ሰርፕራይዝ እያደረገኝ ስለሆነ ነው። ወደ አሜሪካንም አናመልጥ። አሜሪካንም ችግር ሆኗል። እስኪ ነደምጠ ኮፒራይት መጥራት ሰለቸኝ እኮ ፋኒ ከዩቱብ ላይ ሲበዛብህ ደግሞ ኮፒራይት ገና ጭራሽ ኮፒቶኛለሽ። ከዶክተርም ከነርስ አንድ ሆኗል እኮ ዘንድሮ። ድንጋጤ እስካሁን ድረስ አለቀቀውም። ጎበዝ ነው። ለማንኛውም ወንዶች ቋንቋ ተማሩ። ኦኬ፣ ለመረዳት ሞክሩ። በእንደዚህ አይነት ኢንኬስ ፍርድ ቤት ስትቀርቡ ግደሉኝ። እኔ አስተርጓሚ ይዤ ነው የምቀርበው። ዛሬ እኔ አስተርጓሚ ይዤ ነው የምቀርበው። ግደለኝ አልኩ። ግን አስተርጓሚ ሲባል ደግሞ ይሄ ተራ እንትን አስተርጓሚ አይደለም ይዤ የሚቀርበው። በነገራችን ላይ አስተርጓሚ ይለያያል። የህግ አስተርጓሚዎችና
የኖርማል ኬዝ የአሳይለም አስተርጓሚዎች ይለያያሉ። የህግ አስተርጓሚ ህግን የማለ የተገዘተ ውሸት የማያወራ ያላችሁትን ነገር የምትፈልጉትን ነገር አስተካክሎ የሚናገር ነው። የአሳይለም አስተርጓሚ ይለያያል። የሐኪም ቤት አስተርጓሚ ሁሉም ይለያያል ታውቃላችሁ። ስለዚህ እኔ ጂጂ እንኳን 20 ዓመት ኖሬ እግዚአብሔር ምስክሬ ነው የምላችሁ 2 አስተርጓሚ ነው የማቆመው። አንድ ችግር ቢመጣ አንድ በዚህ በኩል አንድ በቀኝ አንድ በግራ ቢቻል ከፊትም ነው። ምክንያቱም በጀርመንኛ ስለ ህግ ነው የምናወራው፣ ስለ ህግ እና ጠበቃ ያ ከባድ ነው። ብዙ ወንዶቻችን አፈር ከድሜ የበሉት ለምሳሌ ታውቁታላችሁ፣ ብቻውን መነጽሩን እዚህ ጋር ገርግዶ ማታ ማታ ቢራ እየጠጣ ቁጭ ብሎ ከከተማ መውጣት የማይችል አንዳንዴ በ3 ዓመት አንዴ ከተማ ሲወጣ ፍራንክፈርት ቫኬሽኑን ፍራንክፈርት የሚያደርግ ታውቁታላችሁ። እዚህ ቲክቶክ ላይ ያለ ምን ሆነ ይመስላችኋል? ምን ሆነ ይመስላችኋል? ከጀርመን ወልዶ እኮ አስባችሁታል? እንኳን ከጀርመን ከእንደነ ሳምሪ እዚህ ቀደጉት መውለድ ራሱን የቻለ አደጋ አለ። መነጽሩን እዚህ ላይ ያደርጋል። ለቢራ ብቻ ነው የሚተርፈው ደሞዙ። መንቀሳቀስ አይችልም። ወደዚህ የለ ወደዚህ የለ ፈቀቅ። ገጠር ውስጥ ነው የሚኖረው። የሆነ የከብቶች ማደሪያ የለም፣ የከብቶች ማደሪያ ቤት ውስጥ እዛ ነው የሚኖረው። ግማሽ ደሞዙ ቤተሰብ ጋር ነው። እሱ ደግሞ አግብቷል፣ ፈርሟል። የእሱ ደግሞ በጣም አስቀያሚነቱ ምንድን ነው? ፈርሟል። አሁን ይቺ እንኳን ተገላግላለች። ይቺ የኛ ቤቷ ፊርማ የለም፣ ብትከፍልም የልጆች ነው የምትከፍለው። ያ ግን ፈርሟል። ለሚስትጌ ይከፍላል፣ ለፈላው ይከፍላል። በተረፈው ቢራ ይጠጣል። እዚህ ጋር ነው የሚጠጣው። 15 ዩቱብ አለው። እንቅልፍ የለውም። እናንተንም የኔንም ይቀዳል፣ ይለጥፋል። ከዛስ በኋላ ወይኔ ተው። ከዛስ በኋላ እንዴት ተው እንጂ ሚዩት አታርጓት። ጊፍት ተሰጠኝ ነበረች ልጅ እኮ ናት። ከዛስ በኋላ እዚህ ጋር የሚያደርግ ይመጣና ሰው የታደለ አሜሪካን ይሄዳል፣ የታደለ ታይላንድ ይሄዳል፣ ኢትዮጵያ ደርሶ መልስ ይመጣል። እሱ ፍራንክፈርት ነው ቫኬሽን የሚወጣው። ጨላ የለማ ጨላ የለም። እንደ አህያ ትሰራለህ፣ ለልጅና ለሚስት ትከፍላለህ። አንዳንዴ ደግ አረጋቸው። የሁሉንም የሴቶችን በደል የከፈለው የጀርመን ህግ ነው። ለሴቶች ይወጣ ናላህን አይደለም አንጎልህን አውጥተው ነው የሚለቁህ። ውስጥ ያለው አንጎሌ ቦጭ ቦጭ የሚለዋል አይደለም፣ እሱን ያወጡትና ባዶን ይለቁሃል። ባዶን ነው የሚለቁ። ይሄ የኔ አይደለም፣ ይሄ የኔ ጉዳይ አይደለም፣ ህጉ ነው። ለፋሚሊ በጣም ትልቅ ክብር አላቸው። ለልጆች በጣም ክብር አላቸው። እንዘላዘላለሁ ብትል ምን እንዳለ ታውቃላችሁ? ዳኛ በመጨረሻ ልጆቹ ሶሻል ሚዲያ ላይ እንደዚህ እኔ የሶሻል ሚዲያ ደጋፊ አይደለሁም። ተቆጥቶ ነው የፈረደው። ከጩኸት ጋር ነው የፈረደው። ከጩኸት ጋር ተቆጥቶ ማለት ነው። ስለ ሶሻል ሚዲያ እየተቆጡም ይፈርዳሉ። ወይዬ ያ ጌቱ እኮ ያ 2 ጠበቃ እኮ ነው ያዝኩት፣ 2። ምክንያቱም እኔ ልጄ ምንም እንድትሆንብኝ አልፈልግም። ምንም እንድትሆን አንዴ ግን እኔ መንግስትን ያላምንልሽም፣ ግን ኢትስ ኦኬ ተነጋግረው ነው 2 ማለት ነው። እና ባይ ዘ ዌይ ሳምሪ ራሷ ጠበቃ ናት። በነገራችን ላይ ምንም የሰራችው ነገር የለም። ሳምሪ 1 ሰዓት ከምናምን በሙሉ ጥያቄና መልስ የተጠየቀችው እሳቸው ናቸው። ምክንያቱም በቃ እጅ ሰጡ። በቃ አልፈልግም ነው ያሉት። በቃ ራሷ ጋር ተደግ ታዲያ ምንድን ነው ለምንድን ነው ታዲያ እዚህ ድረስ የደረስነው ተብሎ ነው የተጠየቀው። ወዝ አውትሳይድ አይ ዶንት ኒድ ኢንሳይድ ቢኮዝ ከልጆቼ ጋር ኢንጆይ ማድረግ አንደኛ ልጆቹ የሚጠብቃቸው የለም፣ ሁለተኛ ነገር ደግሞ ዚስ ኖት ማይ ፕሮብሌም። ገባችሁ? እኔ እዛ ጋር ደግሞ የሰራሁትን ነገር አላየሽም አዳሜ። አየሽ፣ ለልጆቹ ኬር ባይኖረኝ ኖሮ ፍርድ ቤት ገብቼ ቁጭ ብዬ እንዲማዳመጥ አላቃተኝም። ግን ለእኔ ግን ኢምፖርታንቶቼ እነሱ ናቸው።
አይሽ እንዴት ቴክ ኬር እንዳደረኩ ምን አይነት ፊልም እዛ ጋር እንደነበረ እኔ እኮ ነጥብ አስቆጠር ያለኝ ኦልሬዲ ይሲ ያ ራሱ ነጥብ እንደሆነ ታውቂያለሽ። አንቺ ሙጃ ውጪ ነበረች ከውስጥ እኮ ነው የወጣሁት ልጆቹን ይዤ እንደ ጀርመን በረኛ ሂጄ ነው የተጠመጠምኩባቸውና ይዣቸው የወጣሁት። ያ እናት ማለት እንዲህ ናት። ምንም ነገር ይቀርብሻል፣ ልጆቹን ቴኬር እንደማደርግ አሳይቻለሁ። ከኔ ጋር የጭንቅላት ጨዋታ አትችይም። እኔ እዛ ቁጭ ብዬ አልንተባተብም፣ በተግባር ነው ማሳይሽ። የራሱ መፈተኛ እንደሆነ ታውቂያለሽ። ዩጋዴ ምሽት ጀርመኖችን ከኔ የበለጠ ማን እዚህ እንትን ያለው እንኳን አያውቃቸውም። ኬርልስ እዛ ጋር ምን እንደሚታይ ታውቂያለሽ? ያ ምን እንደሚታይ ታውቂያለሽ? እዛ ጋር ስርዓት ሺ ልጅ አያያዝሽ ነው የሚታየው። እራሷ እናትየው መታ ብትነግራችሁ ደስ ይለኛል። ማለት አንዳንድ የማልነግራችሁ ነገሮች በእኔ አያምርም። እራሷ ትናገር። እሷ ግን አልተናገረችም። እሷ በጣም ብዙ ገበናውን ሸፍናለታለች። እሷ ሊያስቅበት ደግሞ ቢሆንም ደግሞ ኧረ አይደለም ነው የሚለው። ግን እሷ ዶን ኬር ጠቀማት እንጂ አልጎዳትም። አንዳንድ ጊዜ ሰዎች ደደብ ሲሆኑ ይጠቅሟቸዋል እንጂ አልጎዳችሁም። ተነግሮታል። ከዚህ ስትወጡ ተብሏል። እኔ እንዲያውም ከልጆቹ ጋር ስጫወት ምንድን ብዬ እጄን እንትን ያናገርኳት ሴትዮዋን ባሳም ገዛ ሰላት ጊዜ ሚሽትራይትን ያለችው ሚሽትራይትን ስሽኖሽ እኔና እሱ ጋር ሁለታችሁ እንዳትጣሉ ሁለተኛ አብየት ስትል ኦኬ እስካን ፕሮብሌም ብያት ነው ፎር ማይን አውስ ግብስ ንሽት እሱ ግን ወዲያውኑ ሄዶ ትትትትት ያለ እሱ ነው ነጥብ የጣለውን አይደለም። ደግሞ ዋሽቷል። ዩቱብ ላይ ነው ያለው፣ ይተረጎምለታል። ምክንያቱም ውሸት ነው ያወራው። ይጂ ታግዳለች። እርሶ ነው የታገዱት፣ እኔ አይደለሁም። እርሶ ነው ምክር የተሰጡት። መጀመሪያ ቤት ፈልጉ፣ ቤት ሲያገኙ ልጆቹን ወስደው ያስተኙ፣ ያሳድሩ፣ ዊኬንድ ላይ አብረው ሆኑ። ቤት እስካላገኙ ድረስ ግን እንጂ እኔ አልታገድኩኝም። እንደምታገደው እኔ አላሳድጋቸው። ምን አሳገደኝ? ከኔ ጋር አይደለም የሚኖሩት። ያ ማን አባቱ ነው የሚያግደኝ? እናታቸው እያለች እኔ ኃላፊነት መውሰድ የለብኝም። እርሶ እያሉን የኃላፊነት መውሰድ የለብኝም። ምን ነው እናት ካሉን ሻልከኝ እሳ ዩጋዴ ምሽት እኔ ዱባይ ሊሄድ ነው እንዴ? እኔ ልቀቅ አድርጉኝ እስቲ ተቀበሉኝና እኔ ልጄ ትምህርቷን ትጨርስ እንጂ ምን አደርጋለሁ እንዴ? እኔ ከአንተ ልጆች ጋር ስኖር እንትን መሰለኝ። እኔ አያትነቴን እንጂ እኮ የምወጣው እኮ ግዴታው እኮ የለም እኮ። አንዳንዴ እኮ ግራ እኮ ነው የሚገባኝ። ሁሴዛት እኔ አያትነት እንጂ እኔ ዘላለማ ልጅ አሳድጌ ደግሞ የልጅ ልጅ ላሳድግ እንዴ? ናውራን ነው በግድ አሳድ በእልህ ያዥ ነው። አሊዝም ሰራተኛ ሞግዚት ይቀጥራል መንግስት፣ የጀርመን መንግስት ምን አገባኝ። ችግሩ በልበል ብላችሁ ልጁን አሳብዳችሁት ይኸው ዛሬ የማንም የቲክቶክ መጫወቻ አድርጋችሁታል። ይሄ ተስፋስ ግን ችግሩ ጫን በለው ገንዘቡ ላይ ክፍያው ላይ ካልሆነ ለዘላለም ዓለም ተመልሰን የማትገባ